ውድ ፍሬሽ ማይንድስ አካዳሚ ቤተሰቦች ዛሬ ደግሞ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5 ፓርት 4 ፋላሲ ኦፍ ፕሪሰምፕሽን የሚለውን ይዤላችሁ መጥቻለሁ። በፓርት 1 ፋላሲ ምንድነው፣ እንዲሁም ደግሞ ፎርማል እና ኢንፎርማል ፋላሲ፣ ከዚህ በተጨማሪ ደግሞ ቻፕተሩ ምን ይሸፍናል የሚለውን ነገር ሃይላይት ሰጥቻችሁ ነበር። በፓርት 2 ደግሞ ፋላሲ ኦፍ ሪሌቫንስ የሚባሉትን በደንብ በዲቴል ተመልክተናል። በፓርት 3 ፋላሲ ኦፍ ዊክ ኢንዳክሽን የሚሉትን ተመልክተን ነበር። ዛሬ ደግሞ በፓርት 4 ፋላሲ ኦፍ ፕሪሰምፕሽን የሚለውን እንመለከታለን። ሶ በፓርት 2 ስናወራ ፋላሲ ኦፍ ሪሌቫንስ ፕሪሚሱ ለኮንክሉዥኑ ኢሬሌቫንት ሲሆን ወይም ደግሞ በፕሪሚሲስ እና በኮንክሉዥን መካከል ያለው ግንኙነት ኢሬሌቫንት ሲሆን ወይም ደግሞ አላስፈላጊ የሆነ ግንኙነት የማይጣጣም አይነት ግንኙነት ሲኖር ነው ብለን ነበር። በፓርት 3 ደግሞ ስናወራ ፋላሲ ኦፍ ኢንዳክሽን ስንል ያ ፕሪሚሲስ ለኮንክሉዥኑ ሪሌቫንስ ሆኖ ነገር ግን ኢናዲኩዌት ማለትም በቂ ሳይሆን ሲቀር ብለን ነበር አይደለ? በቂ ሳይሆን ሲቀር ወይም ደግሞ ትንሽ ዊክ ሲሆን ብለን ነበር። ሶ ዛሬ ደግሞ በፋላሲ ኦፍ ፕሪሰምፕሽን በሚለው ሶ ምን ማለት እንደሆነ እንመለከታለን። ፋላሲ ኦፍ ፕሪሰምፕሽን means to pursue means to take something for granted or to assume a given idea as true while in fact not true. so አንድ ነገር true ያልሆነ ወይም ደግሞ እውነት ያልሆነ ነገር እውነት እንደሆነ assume እንድናደርግ አርጊዮሩ ሲያስገድደን which is ምን ይባላል ማለት ነው? ፋላሲ ኦፍ ፕሪሰምፕሽን ፈጸመብን እንላለን ማለት ነው። ያ ማለት ምን ማለት ነው? የሰጠውን ኢንፎርሜሽን ብለርድ የሆነ ወይም ደግሞ ኢሉዥን በመፍጠር ክሊር የሆነ ነገር ሳይሰጠን የሰጠንን ሐሳብ ብቻ አስትሩ እንድንቀበለው ሲያስገድደን ማለት ነው። the assumption given in the premises is not supported by a proof but argued by the audiences to accept as it is ነው የሚለው። አሰምሽኑ ወይም በፕሪሚሲሱ ላይ የተሰጠው ሐሳብ በፕሩፍ የተደረገው በፕሩፍ ሰፖርት ተደርጎ አይደለም፣ ወይም ደግሞ በሆነ አይዲያ ሰፖርት ተደርጎ አይደለም ፕሩፍ የተደረገው፣ ነገር ግን አርጊዮሩ ኦዲየንሱን አክሴፕት እንዳደርግ አዚቲዝ እንዲቀበለው ሲያደርግ ነው ማለት ነው። ሶ የሆነ ሐሳብ ያመጣና ያን ነገር አዚቲዝ ልክ እንደሆነ አድርገን አስዩም አድርገን እንድንቀበለው የሆነ እኛን አወዛጋቢ ሁኔታ ውስጥ አስገብቶ እንትን ሲል which is ምን እንለዋለን ማለት ነው? ፋላሲ ኦፍ ፕሪሰምፕሽን እንለዋለን ማለት ነው። arguer using confusing expressions to concede the wrong assumption. so ያን ትክክል ያልሆነውን አሰብሽን ወይም ደግሞ ፋላሲ የሆነውን ስቴትመንት እንድንቀበልለት አርጊወር ወይም ደግሞ አርጊመንቱን ቢውልድ ያደረገው ሰው ምን ይጠቀማል ማለት ነው? ኮንፊውዚንግ የሆኑ ኤክስፕሬሽኖች ወይ ደግሞ አወዛጋቢ ቃላቶችን ይጠቀማል ማለት ነው። ሶ ታዲያ ፋላሲ ኦፍ ፕሪሰምፕሽን ምን ነገሮችን ያካትታል ስንል begging the question, complex question, false dichotomy, suppressed evidence የተባሉ አራት አይነት ፋላሲዎችን በስሩ ይዛል ማለት ነው። ያንናቸውን ብሬክ ዳውን አድርገን ስናይ በምሳሌ በደንብ ግልጽ ይሆንላችኋል ብዬ አስባለሁ። ሶ begging the question ወደሚለው የመጀመሪያው የፋላሲ ኦፍ ፕሪሰምፕሽን አይነት ስንመለከት ምንድነው? arguer uses confusing phraseology. so confusing የሆኑ ፍሬዞችን ይጠቀማል። ቃላቶችን የሚጠቀማቸው ነገሮች ምንድናቸው ማለት ነው? አወዛጋቢ ናቸው ማለት ነው። so pursue that the premise provided adequate support for the conclusion. arguer created the illusion by stating the adequate evidence as the inadequate evidence as adequate to the conclusion. so የታደ አርጊዮሩ ምንድነው የሚያደርገው? ኢናዲኩዌት ወይም ደግሞ በቂ ያልሆነን ኢንፎርሜሽን በቂ እንደሆነ አድርገን እንድንቀበለው አድርጎ ነው የሚያቀርብልን ማለት ነው። ሶ ታዲያ እነዚህ ነገሮች በምን መንገድ ነው የሚያቀርባቸው ስንል የመጀመሪያው ሊቪንግ አውት ኬ ፕሪሚሲስ ነው። ኪ የተባለውን ፕሪሚሲስ በመተው ሊሆን ይችላል በቤጊንግ ዘ ኩዌሽን ስር ማለት ነው። ሶ ከዛ በላይ የሚያስፈልግ ፕሪሚሲስ ላይኖር ይችላል። በጣም ለዛ አርጊመንት በጣም ወሳኝ ፕሪሚሲስ ሊሆን ይችላል። ሶ እሱን ይተዋል ማለት ነው። nothing more is needed to establish the conclusion. ሶ ሌላ ተጨማሪ ነገር ሳያስፈልግ ሁሉ ፕሪሚሲሱን ወይም ደግሞ ማነው ኮንክሉዥኑን ኤስታብሊሽ ለማድረግ የሚጠቅመውን ኪ የተባለውን ፕሪሚሲስ ይተዋል ወይም ደግሞ ኢግኖር ያደርገዋል ማለት ነው። ሌላው ደግሞ stating the premise as a conclusion ፕሪሚሲሱን እንደ ኮንክሉዥን አሁንም የተለያየ ወርድ ተጠቅሞ ሪስቴት ሲያደርገው። ሁለተኛው ደግሞ reasoning in a circle no clear where it begins. የት እንደሚጀምርና የት እንደሚጨርስ አናውቅም። በቃ ሰርኩላር ሪዝኒንግ ሲጠቀም በምሳሌ ስናይ በደንብ ይገባቸዋል። ሶ ሰርኩላር ሪዝኒንግ ማለት ፕሪሚስ ላይ ስቴት ያደረገው ነገር ከዛ ደግሞ ገልብጦ ኮንክሉዥን ላይ ያመጣውና መልሶ እንትን ያደርገዋል ማለት ነው። እንደዚህ አይነት ነገሮች በሶስት አይነት መንገዶች begging the question ይፈጸማል ማለት ነው። ታዲያ ካራክተሪስቲኮቹ ምንድናቸው ስንል የመጀመሪያው ቫሊድ ፎርም አለው ነው። ስንመለከተው ፎርሙ ቫሊድ ልክ ይመስለናል። contains phraseology that conceal faulty reasoning. so faulty reasoning በቃ ቫሊድ ለማድረግ የሚጥሩ ምናልባት ማለት phraseology አሉት። የተለያዩ ፍሬዞችን የተለያዩ ቃላትን ይጠቀማል ማለት ነው። ያን ነገር አክሴፕት እንድናደርገው ማለት ነው። the actual source of support for the conclusion is not apparent. so actual source ለዛ ኮንክሉዥን የሚያስፈልገው actual source እንትኑ ላይ ግን አይገለጽም ማለት ነው። ነገር ግን ዝም ብሎ ብለድ አድርጎ ኢሉዥን በመፍጠር የሚካሄድ ነው። ኢሉዥን ማለት ምን ማለት ነው? ብለር የሆነ አንደርስታንዲንግ አለ አይደል? ውዝግብ መፍጠር ማለት ነው።
እንደዚህ አይነት ነገር ሲሆን ማለት ነው። የእያንዳንዳቸው ለምሳሌ ስንመለከታቸው ለምሳሌ እዚህ ጋር ሊቪንግ አውት ኤ ኬ ፕሪሚሲስ ይላል። እዚህ ጋር ቤጊንግ ዘ ኩዌሽን ላይ ስናነሳ በመጀመሪያ የሆነ ጥያቄ ሊያስነሳብን ይገባል። ያ ነገር ይህን እንደታወቅ አይነት ጥያቄዎች ማለት ነው። እንደዚህ አይነት ጥያቄዎችን ሊያስነሳ ይችላል ቤጊንግ ዘ ኩዌሽን ፋላሲ ከሆነ ማለት ለምሳሌ መርደር ኢዝ ሞራሊ ሮንግ this is being the case it follows that abortion is morally wrong። እዚህ ጋር ለምሳሌ ኬ ፕሪሚሲሱን አልፎታል። የትኛው ነው ምንድነው ኬ ፕሪሚስ? መርደር ሞራሊ ሮንግ ነው አለ። እሺ ያልነው ከዛ በኋላ ምን አለ? this being the case it follows that abortion is morally wrong። መርደርን ሞራሊ ሮንግ ነው አለ። ከዛ አቦርሽንን ሞራሊ ሮንግ ነው አለ። ስለዚህ እዚህ ጋር አንድ ጥያቄ ይነሳብናል። ምን የሚል ጥያቄ? አቦርሽን ኢዝ መርደር አቦርሽን መርደር መሆኑን በመናወቅ ማለታችን አይቀርም። ምክንያቱም መርደር ሞራል ሮንግ ከሆነ አቦርሽን ሞራል ሮንግ ከሆነ ስለዚህ መርደር ሞራል ሮንግ ነው ብለን አቦርሽንም በዚህ ኬዝ ምክንያት አቦርሽን ሞራል ሮንግ ነው ካል አቦርሽን ምንድነው እያለን ነው? በኢንኬዝ በውስጥ አዋቂነት መርደር ነው እያለን ነው ማለት። ስለዚህ እዚህ ጋር ምን ጥያቄ ማንሳት አለብን? አቦርሽን መርደር መሆኑን በመናወቅ ስንል which is begging the question ጥያቄ ያስነሳብን ማለት ነው። ስለዚህ አቦርሽን ኢዝ ሞራል ሮንግ ማን ነው? አቦርሽን ኢዝ መርደር የምትል አንዲት ፕሪሚሲስ እዚህ ጋር ተዘላለች ማለት። ስለዚህ ይሄ ፋላሲ ፍሪ ለመሆን ምን መሆን ነበረበት? መርደር ኢዝ ሞራል ሮንግ ከዛ በኋላ አቦርሽን ኢዝ መርደር this is being the case አቦርሽን ኢዝ ሞራል ሮንግ እንል ነበር ማለት ነው። ሶሪ ኮንፊውዝ አደረኳችሁ መሰለኝ። ምንድነው የምንለው? ይሄ ግልጽ ማለት ፋላሲ ፍሪ ለማድረግ ይሄን ነገር መርደር ኢዝ ሞራል ሮንግ እንላለን። ከዛ አቦርሽን ኢዝ መርደር ከዛ ምን ነው therefore abortion is moral wrong ብንል ምን ይሆንልናል ማለት ነው? ይሄ ነገር ፋላሲ ፍሪ ይሆንልናል ማለት ነው። ነገር ግን እዚህ ጋር abortion is murder የሚለውን አናቅም ብለን አስዩም እናደርግ በምን አወቅ የሚል ጥያቄ ያስነሳብናል ማለት ነው። ስለዚህ እዚህ ጋር the key premise ወይም ደግሞ ሁለቱን መርደርን እና አቦርሽን የሚያገናኛቸውን abortion is murder የምትለዋን key premises አልፏታል ወይም ደግሞ ዘሏታል ማለት ነው። እሷ ብትኖር ፉል ይሆንልን ነበር ወይም ደግሞ ፋላሲ ፍሪ ይሆንልን ነበር ማለት ነው። ሌላው ደግሞ ሪስቴቲንግ ዘ ፕሪሚሲስ አስ ኤ ኮንክሉዥን ስንል ደግሞ ሌላው ኬዝ ምንድነው? ፕሪሚሲስን አስ ኤ ኮንክሉዥን ሪስቴት ሲያደርግ ወይም ደግሞ ድጋሚ እንደ ኮንክሉዥን ሲጠቀመው ማለት ነው። ለምሳሌ እዚህ ጋር ካፒታል ፐኒሽመንት ኢዝ ጀስቲፋይድ ፎር ዘ ክራይምስ ኦፍ መርደር ኤንድ ኪድናፒንግ ቢኮዝ ኢት ኢዝ ኳይት ሌጂቲሜት ኤንድ አፕሮፕሪየት ዛት ሰምዋን ቱ ፑት ቱ ዴዝ ፎር ሃቪንግ ኮሚትድ ሰች ሄትፉል ኤንድ ኢንሁማን አክትስ። እዚህ ጋር ማለት ካፒታል ፐኒሽመንት ጀስቲፋይድ ነው ለምን? መርደርን ለፈጸሙ እንትኖች አለ ክራይሞች አለ። አሁንም ደግሞ ደገመውና ኢቲዝ አለ ኳይት ሌጂቲሜት። እዚህ ጋር ጀስቲፋይድ ነው አለ፣ ልክ ነው አለ። አሁንም ሌጂቲሜት ህጋዊ ነው፣ አፕሮፕሪየት ነው አለ። ለምን? እዚህ ጋር ሌሎችን ለገደሉ ሰዎች ኢንሁማን አክት ላደረጉ ሰዎች እየተናገረ ነው። ስለዚህ ራሱን ፕሪሚሲሱን አሴ ኮንክሉዥን ደገመው ማለት ነው። ቃላቶቹን ብቻ ነው የተጠቀመው። ለዛ ነው ፋራሲዮሎጂ ይጠቀማል ቤጊንግ ዘ ኩዌሽን ያለው ማለት ነው። ስለዚህ እዚህ ጋር ጀስቲፋይድ ሌጂቲሜት ኤንድ አፕሮፕሪየት እያለ ራሱን ፕሪሚሲስ ቃላቱን ቀይሮ ራሱን ደገመው ማለት ነው። እዚህ ጋርም መርደር ምናምን ለሚሉት ዴዝ ምናምን እያለ ቃላቶቹን ተካቸው ማለት ነው። ሶ በእንደዚህ አይነት ኬዞች ወይም ደግሞ ፕሪሚሲሱን እንደ ኮንክሉዥን ሪስቴት ሲያደርገው which is ምን እንላለን ማለት ነው? begging the question ማለት ነው። ለምሳሌ ይሄን begging ማነው restating the premise as a conclusion የሚለውን ሌላ ምሳሌ ልስጣችሁ ነው። ለምሳሌ the rule is unjust therefore it is unfair ብንል the rule is what unjust አለ። ከዛ therefore it is unfair። እዚህ ጋር unjust እና unfair ተመሳሳይ ቃል ናቸው አይደል? ተመሳሳይ ኬዝ ነው የተጠቀምናቸው። ነገር ግን the rule is unjust it is unfair ስንል ምን አደረግነው ማለት ነው? ራሱን ደገምነው ማለት she is dishonest so she cannot be trusted ብንል አሁንም ለምሳሌ ዲስሆነስትም cannot be trusted የሚለው ፍሬዝም ተመሳሳይ ትርጉም ነው ያላችሁ። ነገር ግን ፕሪሚሲስም ላይ እንትን አለው ኮንክሉዥንም ላይ ደገም ነው ማለት ነው። ሶ ቃላትን በመቀየር እንትን የምንል ከሆነ ማለት ነው። ሶ አበበ ፈረንጅ ይመስላል፣ አበበ ቀይ ነው ብንል ድጋሚ ሶ ፈረንጅ መምሰል አስዩም ብናደርግ ፈረንጅ መምሰል ቀይነት ቢሆን አበበ ፈረንጅ ይመስላል ብንል አበበ ቀይ ነው ብንል ሶ ምንድን ይሆናል ማለት ነው? which is restating the premise as a conclusion እንለዋለን ማለት ነው። ሶ ሌላው ደግሞ ሶስተኛው የቤጊንግ ዘ ኩዌሽን ኬዝ ሪዝኒንግ ኢን ሰርክል ወይም ደግሞ ሰርኩላር ሪዝኒንግ የምንለው ነው። እዚህ ጋር ሰርኩላር ሪዝኒንግ አሁንም ምንድን ነው የሚሆነው?
የሆነ ሰርክል አይነት ሪዝኒንግ ሲኖር ለምሳሌ ይህን በምሳሌ ላስረዳችሁ። ለምሳሌ this website is reliable because it only posts accurate news and we know its news is accurate because the website is reliable ብንል ለምሳሌ ይህ ዌብሳይት ታማኝ ነው ምክንያቱም ትክክለኛ ፖስቶች ነው የሚፖስተው። ይሄ ፖስት ትክክል ነው ምክንያቱም ከዚህ ትክክለኛ ከሚሰጠው ዌብሳይት ነው ዌብሳይቱ የሚታመን ስለሆነ ብንል ለምሳሌ ዌብሳይቱ ታማኝ ነው አለና ምንድነው ትክክለኛ መረጃ ስለሚለቃል ይሄ መረጃ ትክክል ነው ምክንያቱም ከዚህ ትክክለኛ መረጃ ከሚለቀው ዌብሳይት ስለተፖስተ ብንል ሁለቱንም ልክ አደረግናቸው አይደል? ዌብሳይቱን ልክ አደረግነው መረጃውንም ልክ አደረግነው። የተጠቀምነው ሪዝን ግን አንድ ሪዝን ነው የተጠቀምነው which is circular reasoning ማለት ይሄ ነው። reasoning in circle ማለት ምክንያቱም የተጠቀመ ሪዝን እኮ አንድ ሪዝን ነው አይደል? ዌብሳይቱ ታማኝ ነው አለና ምክንያቱም ጥሩ መረጃዎችን ስለሚለቅ ይሄ መረጃ ታማኝ ይሄ ትክክለኛ መረጃ ነው ምክንያቱም ትክክለኛ መረጃ ከሚለቀው ዌብሳይት ስላገኘ ነው አለና ዌብሳይቱን ኢንቫሊድ አደረግነው መረጃውን ኢንቫሊድ አደረግን። የተጠቀምነው ግን ምንድነው the same ምሳሌ ነው ማለት ወይም ደግሞ ሰርኩላር ነው ያለን ሪዝኒንግ ማለት ነው። So ለምሳሌ አሁንም he is the best class representative because everyone respects him because he is the best class representative ብንል ለምሳሌ so ይሄ የክላስ ሪፕሬዘንታቲቫችን ቤስት ነው ምክንያቱም ሁሉም ተማሪ ያከብረዋል። ሁሉም ተማሪ ይሄን የክላስ ሪፕሬዘንታቲቭ ያከብረዋል ምክንያቱም እሱ ምንድነው ቤስት ነው ብንል ለምሳሌ አሁንም ሰርኩላር ሰዎች የሚያከብሩት ቤስት ስለሆነ ነው አለና ቤስት ስለሆነ ሰዎች ያከብሩታል ብለን ሰርኩላር ሪዝኒንግ ነው የተጠቀምነው። እሱንም ቤስት አደረግነው ሰዎች የሚያከብሩታል ብለን the same reason የተጠቀምነው ነገር ግን ሰርኩላር የሆነ ወይ ነው የተጠቀምነው ማለት ነው። ቤስትነቱ ለሪስፔክት ለመደረጉ ምክንያት ሰጠነው ሪስፔክት መደረጉን ደግሞ ቤስት ለመሆኑ ማለት ነው። ሁለቱንም እርስ በርሳቸው እንደ ምክንያትና እንድንተን አደረግናቸው ማለት ነው። እንደዚህ አይነት ከሆነ ሪዝኒንግ ኢን ሰርክል እንለዋለን ማለት ነው። አይ ሆፕ ክሊር ሆኖላችኋል begging the question። ሌላው ደግሞ ኮምፕሌክስ ኩዌስችን ነው። ኮምፕሌክስ ኩዌስችን ደግሞ arguments are a single question that is really two or more and a single answer is then applied to both questions. so አንድ ጥያቄ ነው የሚጠይቀው ነገር ግን ያ ነገር ሁለትና ከዛ በላይ መልስ ሊኖረው ይችላል እና ደግሞ አንድ አንሰር ነው ለዛ ነገር አፕላይ የምናደርገው። ለምሳሌ ይሄን በምሳሌ ስናየው ይገባችኋል። so obligate the listener or reader to acknowledge about something that he or she doesn't want to acknowledge. so የሆነ ነገር እንዳውቅብን የማንፈልገውን ነገር እንዳውቅ ማወቅ ሲፈልጉ የሚጠይቁት ጥያቄ ነው። ይሄ ኮምፕሌክስ ኩዌስችን የምንለው ማለት ነው። ለምሳሌ have you stopped cheating on exams? ፈተና ላይ መኮረጃ አቁመሃል ብሎ የሆነ ሰው ቢጠይቀን ያለን መልስ ምንድነው? yes or no ነው አይደለ? በሁለቱም ብንሄድ እነሱ ትራፕ ውስጥ ነው የምንገባው። የሆነ ነገር የምናሳውቀው ነገር አለ። ምክንያቱም አቁም ያለው ብንል yes ብንል ምንድነው የሚሉን? ከአሁን በፊት ትኮርጅ ነበር ማለት ነው ይሉናል ማለት ነው። አይ አላቆምኩም ብንል እስቲል አሁንም ትኮርጃለህ ነው ማለት የሚሉን። ስለዚህ አንድ ጥያቄ ነው የተጠየቅነው ምንም መውጫ መፈናፈኛ ማጣት ማለት ነው በዚህ ጥያቄ። እንደዚህ አይነት ነገሮች ሲሆኑ መስረቅ አቁመሃል ብሎ የሆነ ሰው ቢጠይቃችሁ አቁም ያለው ካላችሁ which is ምንድነው የሚሆነው ማለት ነው? ካሁን በፊት ትሰርቅ ነበር ብላችሁ ትወነጅሉታላችሁ ማለት ነው። አይ አላቆምኩም ካለ ደግሞ ስቲል ትሰርቃለህ ማለት ነው ብላችሁ ትወነጅሉታላችሁ ማለት ነው። ኮምፕሌክስ ኩዌስችን ማለት በቃ አንድ ጥያቄ ጠይቆ ነገር ግን ከአንድ በላይ መልስ ሲኖርና በሁለቱም ጥያቄ ትራፕ ለማድረግ ሲሞከር ነው ማለት ነው። እኛ እንዳውቁብን የማንፈልገውን ነገር ግን ጥያቄ ብሬክዳውን ማድረግ ይቻል ነበር አይደለ? መስረቅ አቁመሃል ከማለት ይልቅ ትሰርቃለህ ወይ ቢባል አሁን ለምሳሌ ወይ ትሰርቅ ነበር ወይ ቢባልና አሁን አቁመሃል አላቆምኩም ከዛኛው መልስ በኋላ ቢሆን ወይ ደግሞ ቺት ትኮርጃለህ እንዴ ምናምን ሲባል አሁን አዎ ወይ ደግሞ ትኮርጅ ነበር እንዴት ቢባል yes ካለ አሁን አቁመሃል ወይስ ምናምን ስቲል ትኮርጃለህ ቢባል እንደዚህ አይነት ብሬክዳውን መሆን የሚችል ጥያቄ ከአንድ በላይ መሆን የሚችል ጥያቄን በአንድ ላይ አድርጎ ነገር ግን ያን ኦዲየንሱን ትራፕ ለማድረግ ሲሞከር which is complex question ይባላል ማለት ነው። ሌላው ደግሞ ፎልስ ዳይኮቶሚ ነው። ፎልስ ዳይኮቶሚ ደግሞ ምንድነው? premise of an argument presents two alternatives as if they are jointly exclusive. The argument attempts to delude the reader or listener into thinking that there is no third alternative. እዚህ ጋር ደግሞ ፎልስ ዳይኮቶሚ ማለት ምን ማለት ነው? የሆነን ሰውዬ ሁለት ምርጫ እንዳለው ብቻ አድርገን ስንጠይቀው ነው። ሁለት ምርጫ እንዳለው ተደርጎ ሲባል ፕሪሚሱ ፕሬዘንት ሲያደርግ
which is ምን እንለዋለን ማለት ነው ፎልስ ዳይኮቶሚ ማለት ነው። ብዙ ጊዜ ፎልስ ዳይኮቶሚ ኢዜር ኦር ያሉ እንትኖችን ይጠቀማል ኤክስፕሬሽኖችን ይጠቀማል። ወይ ይሄን ይሆናል ወይ ደግሞ ያኛው ይሄን ሶ ሌላ ሶስተኛ ኦልተርኔቲቭ እንደሌለ ነው የሚያሳውቀን ፎልስ ዳይኮቶሚ ከሆነ ማለት ነው። ለምሳሌ ኢዜር ዩ ባይ ኦንሊ ኢትዮጵያን ሜድ ፕሮዳክትስ ኦር ዩ ዶንት ዲዘርቭ ቱ ቢ ኮልድ ኤልዋ ኢትዮጵያ። ሶ የኢትዮጵያን ፕሮዳክት ትገዛለህ ካልሆነ ደግሞ እንደ ታማኝ ኢትዮጵያ አትቆጠርም ካልነው የሆነን ሰውዬ ሶ ሌላ ነገሮች እኮ ታማኝ ኢትዮጵያዊ ለመባል እኮ የኢትዮጵያን ፕሮዳክት መጠቀም ብቻ አይደለም ኳሊፊኬሽኑ አይደለ። ነገር ግን እሱ ምንድነው እያደረገ ያለው ሌላ ምርጫ እንደላል ሶ yesterday you bought new Chinese jeans therefore you don't deserve to be called ኢትዮጵያ ሎያል ኢትዮጵያ። ሶ ትላንት የቻይና ልብስ ገዝታል ስለዚህ ከዚህ በኋላ ኢትዮጵያ አትባልም ብንለው ሰማንን ሶ ምንድነው እያደረገ ነው ያለ ነው ከዚህ ውጭ ሌላ ምርጫ እንደሌለው እያደረገን ፎልስ ዳይኮቶሚ ማለት ነው። ሶ ኢዚየር ኦር ነው የሚጠቀመው ወይ ይሄን ታደርጋለህ ወይ ደግሞ አታደርግም። በቃ ይሄ ከሆነ ልክ ነህ ይሄ ከሆነ የሆነ ለምሳሌ ወይ ትማራታለህ አለያም ዱርዬ ትሆናለህ ቢላችሁ ቤተሰብ ለምሳሌ የሰጧችሁ ምርጫ ሁለት ነው መማር ኦር ዱርዬ መሆን። ከዛ የተሻለ እኮ ምርጫ መነገር ሊኖር ይችላል። ከትምህርት ውጭ እኮ ሊያልፍላችሁ ማለት የተሻለ ቦታ ልትደርሱ ትችላላችሁ። ነገር ግን ሰርክል ውስጥ ማለት እንትን ውስጥ አስገባችሁ በቃ ኢዜር ኦር ሁለት ምርጫ ሶስተኛ ምርጫ እንደሌለ አድርገው እንትን ሲሏችሁ which is false dichotomy የተባለ ፋላሲ ይፈጽማሉ ማለት ነው። ሶ ሌላኛው ደግሞ የመጨረሻው የፋላሲ ኦፍ ፕሪሰምፕሽን አይነት ምን ይባላል? suppressed evidence ይባላል ማለት ነው። ሶ እዚህ ጋር ደግሞ arguer draws conclusion by ignoring the key premises that outweighs the conclusion። እዚህ ጋር አሁንም key premises-ን ኢግኖር ሲያደርገው ነው። እዚህ ጋር ግን እንትን ላይ begging the question ጋር እንዳይምታታባችሁ በደንብ ክሪድ ለማድረግ እሞክራለሁ። It works by creating the presumption that the premises are both true and complete when in fact they are not. So premises ኮምፕሌት ነው ኮምፕሌት እንደሆኑ አድርገን እንድናስባቸው ኮምፕሌት ሳይሆኑ ነገር ግን እንደዛ ሲያደርጉ ማለት ነው። ይህም ብዙ ጊዜ አድቨርታይዝመንት ወይ ደግሞ ማስታወቂያዎች ላይ ነው የሚጠቀሙት። ለምሳሌ ቅድም begging the question ላይ ስንመለከት በፕሪሚስና ፕሪሚሶቹ ወይም ኬ ፕሪሚሱን ሊቭ ያደርጉታል ወይም ደግሞ ያልፉታል ብለን ነበር። ነገር ግን ያ ኬ ፕሪሚሲስ ምንድነው ማለት ነው ኮንክሉዥን ሰፖርት የሚያደርግልን ነው። ቅድም ለምሳሌ መርደር ስለ መርደር ምናምን ስናወራ ሶ አቦርሽን ኢዝ መርደር የሚለው ኬ ፕሪሚሲስ ቢኖር which is እንትናችንን ስትሮንግ ነው የሚያደርግልን ኮንክሉዥናችን። ነገር ግን ይሄ ሊያዳክመው የሚችል ነው። ሰፕሬስድ ኤቪደንስ ማለት በቃ እንትኑ ሊያዳክመው የሚችል ኮንክሉዥን ሊያዳክመው የሚችል ኔጌቲቭሊ ወይም ደግሞ ሊጎዳው የሚችል ነው። ኮንክሉዥን ሊጎዳው የሚችል ነው። begging the question ግን ሊያጠነክረው የሚችል ወይም ደግሞ ማለትም living the key premises ከምትለዋ begging the question ላይ የተጠቀምነው የምንጨምረው ፕሪሚሲስ ኮንክሉዥኑን ስትሮንግ ሊያደርገው የሚችለው ሪድ ሊያደርገው የሚችለው። እዚህ ጋር ግን የሚጨመረው ነገር ምን ሊያደርገው የሚችለው ነው ማለት ነው። ሚስ የተደረገው ፕሪሚሲስ ምን ሊያደርገው የሚችለው ነው ኮንክሉዥኑን ሃርት ሊያደርገው ሊጎዳው የሚችል ነው ማለት ነው። ለምሳሌ ማስታወቂያዎች ላይ እኮ ጥሩ ነገር ይነግሩናል አይደል? ነገር ግን ኔጌቲቭ ሳይዱን አይነግሩንም። ለምሳሌ ማስታወቂያዎች ላይ ለምሳሌ በቃ ፍሬሽማን ተማሪዎችን በነፃ እያስተማሩ እንገኛለን ኑ ተቀላቀሉን ጆይን ምናምን የሚል ማስታወቂያ አይታችኋል አይደል? ሶ ስትገቡ ግን ምንድነው የሚለው በክፍያ ይላችኋል አይደል? ሶ አንዳንድ አፕሊኬሽኖች ለምሳሌ ለፍሬሽማን አፕሊኬሽናችን ዳውንሎድ አድርጉና በደንብ ፕራክቲስ አድርጉ። የብዙ ዓመታት ጥያቄዎች አሉት በጣም በቻፕተር የተቀናጁ በእንትን የተቀናጁ በአመት በዩኒቨርሲቲ የተቀናጁ ትባላላችሁ አይደል? ሶ ከዛ ከገባችሁ በኋላ ምን ታገኛላችሁ? ይሄን አክሰስ ለማድረግ 1000 ብር ክፈሉ የሚል ዳሽቦርድ ታገኛላችሁ ማለት ነው። ፕሪሚየም ክፈሉ የሚል ታገኛላችሁ። ሶ ምንድነው ሰፕሬስ ያደረኳችሁ እዚህ ላይ ወይም ደግሞ ኤቪደንስ ሰፕሬስ ያደረጓችሁ ክፍያ እንዳለው ሰፕሬስ አድርገዋችኋል ማለት ነው። እንትናችሁን አፕሊኬሽኑን አውርዳችሁ የመጠቀም ፍላጎታችሁን ወይም ደግሞ ኮንክሉዥናችሁ ለምሳሌ እንደዚህ ይሄ ነገር ለፍሬሽማን ኤግዛም አሪፍ እንትኖች ነገሮች ይሰጣል እንደዚህ ነገሮች ይሰጣል ስለዚህ አውርድና ተጠቀሙ ሲል አውርዳችሁ ተጠቀማችኋል። አውርዳችሁ መጠቀማችሁን እንደ ኮንክሉዥን ብንወስደው ያን አውርዳችሁ መጠቀማችሁን የመጠቀማችሁን ኮንክሉዥን ደግሞ ማውረዳችሁን ሊጎዳ የሚችል which is የተዘለለ ፕሪሚስ አለ ማለት ነው። እሱ ፕሪሚስ ምንድነው? እንትን አለው መባሉ ማለት ነው። ክፍያ ያለው አለመባላችሁ። ሶ ክፍያ ያለው የሚል ነገር ኑሮ ቢሆን አይ መክፈል አልችልም ብሎ ብዙ ተማሪ አይቀበለውም ነበር ማለት ነው። ነገር ግን አሪፍ ነው ስለተባላችሁ ያን ነገር ተቀበላችሁት። ሶ ምንድነው ማለት ነው ኬ ፕሪሚስስ ወይም ደግሞ እዚህ ጋር ያለውን
ኢግኖር ተደረገ ማለት ነው። ወይም ደግሞ የኮንክሉዥን ሀሳብ ሊቀይር የሚችል ነው ይሄ ከፕሪሚስ የተዘለለው ማለት ነው። ነገር ግን ቤጊንግ ዘ ኩዌሽን ላይ ያን ነገር ሊያጠነክር የሚችል ጉዳይ ነው ማለት ነው። ማስታወቂያዎች ላይ ብዙ ጊዜ ፖዚቲቭ ነገሩ ነው የሚነገረን፣ ኔጌቲቭ ነገሩ ግን አልተነገረንም። የዛን ነገር ኔጌቲቭ ሳይዱን ብንሰማ ሀሳባችን ልንቀይር ነበር፣ ያን ነገር አንቀበለውም ነበር ማለት ነው። እንደዚህ አይነት ኬስ ሲኖር ሰፕራይዝድ ኤቪደንስ የሚለው ፋላሲ ይፈጸማል ማለት ነው። ለምሳሌ እዚህ ጋር the new RCA digital satellite system delivers sharp TV reception from an edge dish antenna and it costs only $129. Therefore, if we buy it, we can enjoy all the channels for relatively small one-time investment. እዚህ ጋር ለምሳሌ RCA digital satellite ሲስተሙ ሻርፕ ቲቪ ሪሰፕሽን አለው $199 ብቻ ነው ምናምን ይለናል አይደል? ነገር ግን ይሄ ነገር ዲሽ እና አንቴና ስለቀየርን ብቻ ያን ነገር እናገኘዋለን ወይ? ማለትም የተባለውን ነገር ጥቅም እናገኘዋለን ወይ የሚል ነው። ለምሳሌ $199 እንግዛ ዲሹን፣ ግን አውቶማቲካሊ ሁሉንም ቻናል አክሰስ ያስደርገናል የሚለው ጥያቄ መጠየቅ አለበት ማለት ነው። በዚህ ጥያቄ ውስጥ ጋራንቲ መሆናቸውን የማታገኛቸው ቻናሎች እኮ ሊሆኑ ይችላሉ። እነዚህ ቻናሎች አይገኙም፣ እነዚህኞችን ታገኛላችሁ ምናምን ቢባል which is የመግዛት እንትናችን ይቀንሳል ማለት ነው። እዚህ ጋር ኮንፊውዝ እንዳላደርጋችሁ ሰፕራይዝድ ኤቪደንስ ከሆነ ያ ኤቪደንስ ነገሩን ወይም ደግሞ ኮንክሉዥናችንን ሊጎዳ የሚችል አይነት ኤቪደንስ ከሆነ ሀይድ የተደረገው የተዘለለው ማለት ነው ሰፕራይዝድ ኤቪደንስ ይባላል ማለት ነው። ማስታወቂያ ጊዜ ብዙ ጊዜ እንዳልኳችሁ ፖዚቲቭ ነገር ይነገረና ኔጌቲቭ ነገሮችን አንሰማቸው ማለት ነው። እንደዚህ አይነት ኬስ ሲኖር ማለት ነው። ቤጊንግ ዘ ኩዌሽን ላይ ግን ሌፍት ወይም ደግሞ ሌቪንግ ዘ ኪ ፕሪሚሲስ ያልነው ያ ፕሪሚሲስ ኮንክሉዥን ሰፖርት አድርጎ አሪፍ ጠንካራ የሚያደርግልን ከሆነ ነው። ቅድም ላይ እንደተመለከትነው ኤግዛምፕል ማለት ነው። ለዛሬ ይበቃናል። በቀጣይ ደግሞ ፋላሲ ኦፍ አምቢጊቲ የሚሉትን እንመለከታለን፣ ወይም ደግሞ ሊንጉስቲክ ፋላሲ የሚባሉትን አራተኛውና አምስተኛውን የፋላሲ እንትኖች ማለት ነው። ወይም ደግሞ ከ19 እስከ 22 ያሉትን። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ቪዲዮን ከወዳችሁት ላይክ አድርጉት። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ታገኙታላችሁ። እዛ ላይ ጥያቄዎች፣ ኖቶች፣ ብዙ ምክር ሀሳቦችም ስለሚለቀቁበት ጆይን ማድረግ እንዳትረሱ። ዲስክሪፕሽን ላይ ወይም ፒን የተደረገው ኮመንት ላይ ታገኛላችሁ። ከዛ ውጭ ሀሳብ፣ አስተያየት፣ ጥያቄ ያልገባችሁ ነገር ካለ ኮመንት ላይ ያስቀምጡልኝ። መልካም ጊዜ